ሃይ ባለፈው ቪዲዮ ላይ አንዛይቲ ዲስኦርደር ምን እንደሆነ ምልክቶቹ፣ በዛ ፕሮብሌም ውስጥ ያሉ ሰዎች ፍርሃት ሲሰማቸው ነርቨስ በሚሆኑበት ሰዓት ሰውነታቸው ላይ ስለሚሰማቸው የተለያዩ ስሜቶችና ደግሞም የተለያዩ የአንዛይቲ ታይፖች እንዳሉ ነበር የተናገርኩት። ዛሬ ደግሞ ሰው ፊት የማረገው ነገር የሚያሳፍርና የሚያሸማቀቅ ነው ብለው በአእምሯቸው የሚያስቡ ሰውን የሚፈሩ ማለትም ስለ ሶሻል አንዛይቲ ዲስኦርደር አጠር አድርጌ እናገራለሁ። በዚህ ፕሮብሌም ውስጥ ያሉ ሰዎች ማለትም ሶሻል አንዛይቲ ያላቸው ሰዎች ዋና ፍርሃታቸው ወይም ምክንያታዊ ያልሆነ ፍርሃት በአእምሯቸው የሚያስተናግዱት ከሰው ጋር በሚገናኙበት ሰዓት ነው። ማለትም ፍርሃታቸው ሰው ነው የሚያያቸው፣ የሚመለከታቸው፣ በዙሪያቸው ያለ ሰው በሙሉ እነሱን ጀጅ የሚያደርጋቸው፣ የሚተቻቸው፣ የሚያረጉት ነገር በሙሉ የሚያሸማቅቅና የሚያሳፍር፣ እነሱ ራሳቸው በቂ እንዳልሆኑ፣ ሰው ፊት የሆነ ነገር ቢያደርጉ ፊታቸው የሚቀላ፣ እጃቸው የሚያለባቸው፣ የሚንቀጠቀጡ የሚመስላቸው ኦፍኮርስ ደግሞ ያ ይሆናል በሰው ጋር በሚገናኙበት ጊዜ። በዚህ ፕሮብሌም ውስጥ ያሉ ሰዎች ወይም ሶሻል አንዛይቲ ዲስኦርደር በልጅነት ምልክቱ ይታያል። እነኚህ ልጆች ከልጆች ጋር ትምህርት ቤት በሚሄዱበት ሰዓት ከተማሪ ጋር ተቀላቅለው ብዙ ጊዜ አይጫወቱም፣ ብቸኝነትን ይመርጣሉ። ክላስ ውስጥ አስተማሪ የሆነ ጥያቄ ቢጠይቅ ኢቭን ስለ ጥያቄው መልስ እንኳን ቢያውቁት እጃቸውን አውጥተው መመለስን አቅሙ አይኖራቸውም፣ ይፈራሉ። ጥያቄ ቢኖራቸው ይሄ አልገባኝም ብለው እጃቸውን አውጥተው ተማሪ ፊት አስተማሪ ጋር ንግግር አያደርጉም። የሆነ ፕሮግራም ማቅረብ ያለባቸው ቢኖር ወይም ተማሪ ፊት ማንበብ ያለባቸው ነገር ቢኖር ቢችሉ በዛን ቀን ክላስ ባይመጡ፣ ቢገኙ እንኳን ለማንበብ ወይንም ተማሪ ፊት ለማቅረብ በጣም ነው የሚንቀጠቀጡት፣ ነርቨስ ነው የሚሆኑት፣ ፊታቸው ይቀላል፣ እጃቸውን ያለባቸዋል። ተማሪ ምን ይለኛል ይላሉ፣ የያዙት ወረቀት ይዘውት ሊንቀጠቀጡ ይችላሉ፣ በጣም ነርቨስ ይሆናሉ። በስራ ዓለም በሚጀምሩበት እድሜ ላይ ሲደርሱ ደግሞ ከሌላ ሰራተኛ ጋር ቁጭ ብሎ ተሰብስቦ ምግብ መብላትን፣ እረፍት መውሰድን በጣም ነው የሚፈሩት። ምን ላወራ ነው የሚለው ነገር በጣም ነው የሚያሸማቀቃቸው። ያንን ፍርሃቻ ብቻቸውን ምግብ ሊበሉ ይችላሉ፣ ወይ ቢሯቸው ብቻቸውን ሊቀመጡ ይችላሉ፣ ወይም ሳይቀላቀሉ ይቀመጣሉ። እነዚህ ሶሻል የሆነ ነገር ወጥተው አብረው ራት መብላት ወይንም ደግሞ መዝናናት፣ ልደት ምናምን ማክበር ለነሱ ከባድ ነው የሚሆነው። ካደጉ እንደዚህ ለምሳሌ የሆነ ሰርግ፣ ድግስ፣ የተለያየ ፕሮግራም ላይ ግብዣ ቢደረግላቸው ጥሩ ምክንያት ሰጥተው እዛ ፕሮግራም ላይ አይገኙም። መገኘት ያለባቸው የሆነ የቤተሰብ ፕሮግራም ምናምን ከሆነ ደግሞ ያ ፕሮግራም ከመድረሱ በፊት ለረዥም ጊዜ ስለዛ ፕሮግራም ስለዛ ቀን እንዴት እንደሚሆኑ በማሰብ በጣም ይታመማሉ፣ ይጨናነቃሉ። ኢቨን ቢገኙም እንኳን ከሚለብሱት ልብስ ጀምሮ ይጠነቀቃሉ። ማለት ሰው ፊት ደምቀው ላለመታየት ፈዘዝ ያለ ከለር ሊመርጡ ይችላሉ። የሚገቡበት የሚወጡበት ሰዓት በጥንቃቄ ወይንም ግምት ውስጥ ያስገባሉ፣ ሰው ላለማግኘት ማለት ነው። ወይ ቀድሞ ሊገኙ ገብተው ቁጭ ቦታ ይዘው ሊቀመጡ ይችላሉ፣ ወይንም ደግሞ ዘግይተው ሊመጡ ይችላሉ። የሚቀመጡበትን ቦታ ስፍራ ደግሞ በጣም ተጠንቅቀው ብዙ ሰው ጋር የማይገናኙበት ቦታ ሊመርጡ ይችላሉ ማለት ነው። ግን እንዴት ነው በዚህ ስሜት ውስጥ በዚህ ሞመንት ውስጥ ሲሆኑ እንደዚህ ፍርሃቱ ባለፈው ቪዲዮ ላይ እንደተናገርኩት ይሄ ልባቸው ሲመታ ፊታቸው ሲቀላል፣ ልክ እዛ ጋር እንደዚህ አይነት ስሜት ውስጥ ሲሆኑ ከሚረዳው አንድ ነገር ምንድን ነው? በውስጣቸው ይሄ ኔጌቲቭን ሀሳብ እኔ በቂ አይደለሁም፣ ሰው እያየኝ ነው ምናምን የሚለውን አውጥተው ፖዚቲቭ የሆነ ነገር እኔም ብቁ ሰው ነኝ፣ እኔም እንደሌላው እኩል ነኝ፣ እኔ ሌላውን እንደማላየው ሌላውም ደግሞ እኔ ላይ ትኩረት አያደርግም ብሎ መገመት ማለት ኔጌቲቭ የሆነውን ሀሳብ እኔ እንትን አልኩ ነው የሚለውን ኢንተራፕት በማድረግ ፖዚቲቭ ነገር ማስገባት። ሌላው ደግሞ ፎከስን ሽፍት ማድረግ ማለት ይሄንን ድምፅ ከራስ ጋር ከመነጋገር በዙሪያው ስላለው ነገር ይሄ ስሜት ሕዋሳቶቻችን በመጠቀም
ፎከስን ሽፍት ማድረግ ይቻላል። ማለትም ለምሳሌ እዚህ ጋር 6 አይነት አንድ አይነት ከለር አለ፣ ቢጫ አለ፣ ቀይ አለ ምናምን ብሎ መቁጠር ወይንም የሚሰሙትን ድምፅ የሬዲዮ ድምፅ አለ፣ የሰው ድምፅ አለ፣ የምናምን ድምፅ አለ ብሎ እዛ ላይ ፎከስ ማለት የሚሸት ሽታ ካለ ይሄ ይሸታል ማለት በአጠቃላይ ፎከሳቸውን ከውስጥ ያለውን ወደ ውጭ በማድረግ ያለው አንዛይቲ ይቀንሳል። መረጋጋት ስሜት ለሰውነት ሪላክስ እንዳደረጉ ይሰማቸዋል ማለት ነው። ባለፈው እንዳልኩት በአጭር በ5-6 ሰዓት ቴራፒ በመውሰድ ከዚህ ፕሮብሌም ላይ ኮምፕሊትሊ መዳን ይቻላል። ለዛሬ ጨርሻለሁ። አመሰግናለሁ። አንዳንድ ሰው ምን ይላል? አንዴ ከፍ አንዴ ዝቅ ትላለች፣ አንዴ ከፍ አንዴ ዝቅ ይላል። ይሄ ሰው ቢፖላር አለባት እንላለን። ግን ቢፖላር ዲስኦርደር ምንድን ነው? የሚቀጥለው ፕሮግራም ላይ አቀርባለሁ። አመሰግናለሁ።